አንቺ እዚች ቁጭ በይ በቃ ያላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁና የተወደዳችሁ የቻናላችን ቤተሰቦች አያችሁ እዛ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ። እስኪ ሰላም ባያችሁ እስኪ ሶፊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ፕላስ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እና ክቡራን ቤተሰቦች ዛሬ ትልቅ ነገር ላወያያችሁ ነው የመጣሁት። ሶፊያም አልሰማችም፣ እናንተም ያው እንደ አዲስ ናችሁ። እኔ በጣም አንድ ነገር አለ ማለት ነው ለመስማት ሞነሽ ነው ያራዋ ለመስማት ነው ሐቂቃ የምነግራችሁ ነገር አንድ ነገር እንዲህ አድርጊ እጅ በደረት ነይሽ እዚህ ነይና እጅ በደረት አረገች እኮ። እሺ ቆይ እንዳወርቂ ነው ተው። እና ክቡራን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባር ቤተሰቦች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁኝ። ሁላችሁም ይሄን ቻናል አሳድጉ እያሉ ሁሌ ጧት ማታ እየነዘነዛችሁ ነው። ስለዚህ በጣም ይቅርታ እንጠይቃለን። ማድረግ ካለባችሁ ታደርጋላችሁ፣ ማድረግ ከሌለባችሁ ደግሞ አታረጉም። በቃ ከዚህ በኋላ አበረታቱን ምናምን የሚል ቋንቋ እንደው ባልጠቀሙም ደስ ይለኛል። ማለት እናንተ ማበረታት ካለባችሁ ታበረታታላችሁ። ተይ ማማ ነይ እዚህ እስኪ ቅሌት አምሮባታል ማማዬ እስቲ ጫጫታ እስቲ እንቺ ጎማ ልስጥሽ ነው እንጂ ይሄን ጎማ ማን ይሸርሽል እንጂ ምንድን ነው የሚሸተኝ? ምን ይሸትሻል? እና ሶፊያም ነይ እዛቱኝ እሺ በቃ እኔ ማርዋዬ በቃ ቁጭ በይና ተጫዋች ድብ ይላል። እና እስኪ ነው ምንድን ነው ሶፊያ? እኔ ሸተተኝ ነው። ምን ነው ሸተሽ? እኔ እንጃ ብዙ ጊዜ ሸተተሽን እዛው እንትን በይ። እኔ እንደ ሸተትኩ አንቺ ልጅ አቀልጅ ረዛ ወላሂ አቀልጅ ረዛ ምን ሸተሽ? ሸተተኝ ማለት እኮ ምንድን ነው ሸተተሽ? እናትና ልጁ ሊገሉ ነው። እኔ እንዳረኛ አድርገው እነሱ እኔ ሶፊያ ገስጠላ ከኋላ እየመጣ ቂጥቂጥ ነው የምትለው ሄራ ራሱ ማለት ነው ደረሰች ለዚህ እና እኔ የሚሸተኝ የቤት ብቻ ጠረን ነው መሰለኝ። እኔ ያለ አይሸትም። አንቺ ደግሞ ችግር አለ። አረግ ይፈረዛ ጀጀቲ አለቃ ግጭ ቁም ነገሩን አደምጪና አንተ ባትጀጀ ጀጀሽ ወላይ ተጀጀሽ በጣም ወዲ ላርገላሽ ተተበዩ እሺ እና ክቡራን ቤተሰቦች እንደምታዩት እንግዲህ ሌላ ወግ ይዛ ቢመጣኝ የቤት ብቻ ሸተተኝ ነው የምትለው። እኔ ደግሞ እየታጠብኩ ምንም ነገር እንደሌለኝ ይኸው በቃ። ግን አንቺ ይሄ ነገር ሰው ላይ አትናገሪ፣ እንደዚህ ጥሩ አይደለም። እና በዋናነት ምንድነው ልላችሁ የፈለኩትኝ ሐሳብ ወደ ጭንቀት ደግሞ ወደ እብደት ይነዳል ልላችሁ ፈልጌ ነው። እኔ በጣም ሐሳብ ቦጥለሻ ነበር ምን አሁን ቤተሰቦች ከልክ ያለፈ ሐሳብ አትሰቡ ለማለት ፈልጌ ነው። ብዙ ነገር ጭንቀት፣ ሐዘን፣ መከራ ይፈራረቅበታል የሰው ልጅ። እኔ አሁን በእኔ ላይ ያለው ነገር አሁን ሶፊያ የማታውቅም እኔ ብቻዬን ራሴ ነኝ የማውቀው ውስጤም ማለት ነው። ጭንቅላቴ በጣም ሐሳብ ውጥረት ላይ ነው።
ስለምን እንደማስብ እኔ ራሴ ነኝ የማውቀው። ለእናንተ ማካፈል ማልፈልግ መናገር ማልፈልግ ለምን ሐሳቡ የእናንተም ሐሳብ እንዳይሆን ማለት ነው። የእናንተ እኔ ያሰብኩት ነገር ለእናንተ ካካፈልኳችሁ ጭራሽ እንትን ስለሚል ማለት ነው። አንቺ ምን ሆነሽ ነው? አሁን ከዚህ በኋላ እኔና አንቺ እንደ ወንድ ሰው ያለሽ ውጭ ወጥተሽ እኔ ቤት ያለውን ስራ እሰራራለሁ። አላህ አክበር ገላገልከኝ እኮ ከነገ ጀምሮ ልጅቱንም ከማጥባትም ይጀምራል። ልጅቱ መች ጸብታ አስጣልሻት ባመከ ምናምን ነው እና እንደገና ማጥባት አለበት። የቤቱን ስራ ታጠቃለል ማጥባት ነው። እሱ ወተት ጠጣለች ችግር የለውም። እኔ ወተት አጠጥቼ ነው እንዴ እና ምንም ግሻት ታዲያ ቁልቋል ነው እያተጠራቀምሽ ምግጃት ለለጅ አይደለም የቤቱን ስራ የሰራ ከማጥባት ይጀምራል እኮ እንደዛ ታረጊያለሽ። በቃ ከዚህ በኋላ ማርገዙንም ይጭ ጾታዬን ቀይርልኝ እኮ አላልኩትም። አንቺ ቤቱን እኮ ቤት ማለት ምንድን ነው? ሲወጣ ከሰራ ያባራ ነው ወንዲ ደግሞ እስኪ ኮሜንት ያርጉት፣ እነሱ ኮሜንት ያርጉት። ዞሮ ዞሮ አንቺ ከዚህ በኋላ የውጭውን ስራ ሞክሪውና ቢዝነስ እየሰራሽ አምጪ። እኔ ደግሞ ውስጥ ያለውን ነገር እየሰራራሁ ሁሉንም ነገር አደርጋለሁኝ። ከዚህ በኋላ በዚህ ነገር ተግባብተሽ ተስማምተሽ ነው። ጭንቅላቴ ለምን ስላልቻለ ማለት ነው። ብዙ ሐሳብ ብዙ መከራ ብዙ እንትን አለብኝ። ያን ነገር መቻል ስላልቻልኩኝ አንቺ ደግሞ እስኪ ትንሽ ሞክሪውና ከዛ በኋላ የኔን ችግር ትረጃለሽ አንቺ። ከዛ ለሁለት ቀን ነው ለሶስት ቀን እንደዛ አድርገሽ ሞክሪውና ከዛ በኋላ ሁሉንም ጊዜ ነው እንጂ የምንቀያየር እኮ ከተመቸሽማ ተቀጣያለሽ። አይመችሽም በተራራ ላይ ድንጋይ ተሸክመሽ መሄድ ማለት ነው። በቃ አለቀ። እኔን ሐሳብ ታስብ ማለት ነው። ከሆነ ካንተም ካንዲ ቀን በላይ ሳካ ሁሉም የራሱ ስኬታ ኑሮ ሄደሽ ነው። ስንት ቀን ነው ያለው እዚህ ያው የውጭንም የውስጡንም እየሰራሁ አረብ ሀገር ሳይሆን እዚህ ቤተሰብ ራሱ ሄደሽ ስንት ቀን ያለው ድስት መለቅለቅ እኮ ነው ያ አውራገኝ በቀን 3-4 ትሰራለህ ለሂራ ምግብ። አንቺ 3-4 የሰርተሽ ነው የጧቱን አይደል እስከ ማታ ድረስ የምታበያት ቀረ እኮ ጭራሽ ደግሞ አነካም እንጂ ጠዋት የሰራችሁትን እንኳን አይደለም። አሁን እየገባኝ ኩሽና የምመርጠው ለራሱ እንቁላል። ዞሮ ስራ የሴት ወንድ አይባልም። እኔ መስራት ያለብኝን እሰራለሁ። አንቺም ደግሞ መስራት ያለብሽን ከዚሁ ሰዓት ጀምረሽ ከሰዓት ቀጥ ብለሽ ትሄጃለሽ፣ እዛ ትሰሪያለሽ። ያለውን ነገር እኔም እዚህ እሰራለሁ። በቃ ከተስማማሽ ትቀጥያለሽ፣ ካልተስማማሽ በቃ ከተስማማሽ በዛው ትቀጥያለሽ። ያለውን ነገር ጁስ ከመሸከም ጀምሮ ማለት ነው። ዞሮ እንግዲህ ገዛኝ ምናምን የለም። እዛ ውስጥ ያለውን ስልክ ቁጥራቸውን ሰጥሻለሁ። የሚወርዱልሽን የሚሰጡሽንም ማስታወሻ ላይ ያያዝኩትንም እያንዳንዱን ሂሳብ አስረዳሻለሁ። ያለብንን ክሬዲት አስረዳሻለሁ። እዛ በኋላ እየሰራሽ መክፈል። እኔ ደግሞ ቤት የምታመጪውን ነገር እያለ እኔ አንጣ ብለሽ ሳይሆን ራሴ አስቤ ነው እያመጣ ያለ ታቂቃውን ነው የምነግርሽ። አትሳቂው ግዢ። አሁን ነገር ዘይት ካለቀ ዘይት ራሴ አልቋል ብዬ ነው ራሴን ማመጣው። ስለዚህ አንቺ አታንጫለንም። እኔ ጭቅጭቅ አልፈልግም። አለቀ ደቀቀ ራስና አውቀህ እንትን ማለት ያለብህ። ስለዚህ አለቀ ደቀቀ ራስና ማሰብ ያለብህ እኮ ይዘሽ መምጣት የለብሽ ማንቺ። እኔማ ችግር የለም ይዤ እመጣለሁ። በቃ ይዘሽ ወላሂ ሀቂቃ ነው የምነግርሽ። ግን አንቺ አይሆንልሽም። ክቡራን ቤተሰቦች ከዚህ በኋላ ከሰዓት ጀምራ ሱቅ ትሄዳለች። እያንዳንዱን የምትሰራውን ስራ ራሷ አጀስት እያደረገች ትሰራለች። እኔም ደግሞ እዚህ ያለውን ነገር እሰራለሁ። በዚህ ፕሮሚስ ትገቢ ከሆነ ፕሮሚስ ግቢላችሁ። ማስፈራራት አይደለም ይሄ እኮ አንቺ ነሽ የምታስፈራሪኝ እንጂ ጡት ታጠባል ትይኛለሽ። እንደገና ወልድ ታመጣለች። አሁን ስመጣ ሂራ እዛ መንደሩ ነበረች የለችም። ስለዚህ እቺ ራሷን አውቃ የምትንቀሳቀስ ልጅ ናት። ከዚህ በኋላ እንግዲህ ስንት ይሄርኩ እያየሁን ምንነት ነው የምታየው? ጫካ አልጣልሻት ሲመጣ ቤት ከሆንኩኝ በቃ አልተከታተልኳትም። በቃ እና ክቡራን ቤተሰቦች በዚህ ልክ ነው መረዳት ያለባችሁ። እናንተም ለባሎቻችሁ ሰቡ፣ ባሎቻችሁም ለእናንተ ይሰቡ። ተሳስበው መኖር አሪፍ ነው። ከዚህ በኋላ ግን የምታዩትን ነገር እያንዳንዱን ነገር እዛው ያለውን ኮሜንት ታያላችሁ። እናንተ ኮሜንት ታደርጋላችሁ። እኔም እዚህ የቤቱን ስራ እሰራራለሁ፣ ልጄን አጣጥባለሁኝ።
የሚያስፈልጋትን ነገር አደርጋለሁ። ምግቧን እሰራራለሁ፣ ገላዋን አጣጥባለሁ፣ ፀጉሯን እሰራለሁ። ያን ሳሬ ቪዲዮ እያደረኩ ነው። ሲሰራ ልንገራችሁ እውነታውን ምኝታ ቤቱ አይጠረግም። ሳለን ተረጋግተ ያና አይመለከትሽም። በቃ እኔ ደስ እንዳለኝ ነው የምሰራው። ጽድት ካለ ጽድት ነው። ጽድት ካለ ጽድት እና እኔ ላጸዳ እኮ ነው የገባሁት። ስለዚህ እኔ እያጸዳሁ አንዲት ካንተልተለ አንቺ ባማ እኔ ዕቃ ሲጠራቀም አልወድም። እሷ ግን 5-6 አንዴ ተጀምሮ እንደዚህ ካልሞላ ልክ እንዲያረባ ሀገሩ ማጠብ አትፈልግም። እኔ ደግሞ እንዲህ አይነት ነገር የሱፍና ነው። በውሃ እንዲሁም በምንም ዙሮ ምንድን ነው የምታጥቢው? የታጠበው አሁን የጠዋቱን አጥበሻል? የሙቁን ዕቃ ሙቅ የጠጣንበትን አጥበሻል? አላጠብሽም? አጥቢዋለሁ አለ ያማ እንደው ስለማይሸት ምንድን ነው ሌላው ታዲያ ምንድን ነው? የወተት እኮ በአንድ የባጃክ ስለቅለቅ እኮ አለ። ሌላ ነገር የለም። ስለ አታካብጂው ነገሩን ሁሉ አታካብጂው። ስለዚህ ገብተሻል አልፈልግም። የውጭን ስራ እቃው ይዝጋል። አጉል አያችሁ ክቡራን ቤተሰቦቼ እንግዲህ እንደምትመለከቱት ይህን ቻሌንጅ ተቀላቀሉ። እናንተም እኔ የውጭውን ስራ ከመስራት ታቅቤ የቤቱን ስራ ልሰራራ ነው። እሷ ደግሞ የውጭውን ስራ ሙሉ ለሙሉ ሸፍነዋለሁ ብላለች። ማን እንደሚሆን ነገር ቀጣይነት ያለው ስራ እንደሚሰራ ማን እንደሚሆን ታያላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ እስከ ወዲያኛው ቻሌንጅ ቀጥሉበት። እናንተም አንቺም ደግሞ ዝግጁ ነኝ። ከዚህ በኋላ እኔ ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ ምሳ ከመስራት እጀምራለሁ። ቻው።